ማሪ ምን አገናኘው ፍምስ ስግጥ ባይዘው ወይ እዛ ጋር እኮ የተለየ ዲዛይን ለብሰው የመጡት እኮ ፍምስ ስግጥ ለማለት አይደል እንዴ? ቪዲዮ ላይ መነጋገሪያ ኢሹ ለመሆን አይደል እንዴ? ፊዮና በጣም ነበር የምታምረው። ባይዘው የሚያምር ልብስ ነበር የለበሰችው ፊዮና። የሚያምር አብሻ ቀሚስ ነው የለበሰችው በሚያምር ዲዛይን ተሰርቶ አይታችሁታል። አረ ብዙ አሉ ጋይስ ለማፈመስ ተብሎ ማለት መነጋገሪያ ስለመሆን ብለን የማይደረጉ ነገሮች አናደርግ። የማንን አለባበስ ወደድሽው? ባይዘው እኔ ያው እንትናን አድናቂዋን ስለምትሉኝ አትበሉኝ። ጃኒን ወድጄዋለሁ። የዩቲን አለባበስ ወድጄዋለሁ። የፍራውልን ሚስት አለባበስ ወድጄዋለሁ። ከእንትና ጋር ከስሙ ማን ነው? ከስጢፎ ጋር የመጣችው ልጅ አለባበስ ወድጄዋለሁ። ከስጢፎ ጋር የመጣች ልጅ አለባበሷን ወድጄዋለሁ። ሌላ ደግሞ ማናት? የሚያምር አብሻ ቀሚስ የለበሰች ጋይስ፣ በጣም የሚያምር አብሻ ቀሚስ አይደለም እሷ አይደለችም። ኖ ጃለኔ እኮ አልኳችሁ እኮ የጃኒና አብሻ ቀሚስ በጣም ነው የወደድኩት። ማን ነበረ ጋይስ? ማናት የሆነች የሚያምር ወይኔ ማን ነበረ ስሙ? በብዛት ባይዘው ብዙዎቹ የሀገራቸውን ባህል ነው ሊያስተዋውቁ የመጡበት። በጣም ያምራል። ግን ደግሞ በዛው ልክ ደግሞ ወጨበሬዎችም በስተዋል። ወጨበሬዎች በጣም ወጨበሬዎች ውጭ ምን ያሉ የሉዓል ያምራል። የማን እኔ እንትና የጃኒንና ያዩቲን የጃኒንና ያዩቲን በጣም ነው የወደድኩት። የሚስ ልዩ ደስ ይላል። በጣም ነው ደስ የሚለው። ያው ባሏ ዲዛይነር አይደለ ጋይስ? ግን ወሬ ያነሳዋል ጋይስ። አሁን ወደ ወሬያችን ስንገባ እንደው ትናንትና ማለት ነው ቤተሰብ ልበለው እንዴ? ቤተሰብ ልበለው እንዴ ጋይስ? ላውራው እንዴ? እቹ ያውን በሚስ ሞራስቲ አውሪ yes ኮሜንት በደንብ አሯሯጡት ጋይስ። ሂጂበት አትበሉ። አውሪ እሺ ካላችሁ እንግዲህ አውሪ ብላችኋል። እስካሁን ተይቅርብሽ ያለ የለም። ሳውራው ደግሞ አናቴ ላይ ፍጥጥ እንዳትሉ በሰደብ ሳውራው አናቴ ላይ እዚህ ላይ እንዳትመጡ። አውሪ ብላችሁኝ ነው፣ ሞራል ሆናችሁኝ ነው ማወራው። ላይክ እያደረጋችሁ ምድረ ቋጣሪ ለላይክማ ትስገበገባላችሁ። ከኪሳችሁ መቀንሱ ነው የሚመስለው። ላይክ አድርጉ። ማሬ ግዴታ ነው ቡና መጠጣት። እኔ የምላችሁ ጋይስ ትላንትና ማለት ነው ጃኒና አዶናይ እንደው ስተዋቸው ማለት ነው ምን የሆነ ነገር ምን ልባችሁ ውስጥ መጣ? እኔማ ልንገራችሁ፣ ዛሬ ተነፍሰዋለሁ፣ ዛሬ አወራዋለሁ። የማወራው ግን ሌላ ነገር እንዳይመስላችሁ፣ እውነቱን ነው የምናገረው። እንቆጭንቆጫዋ ማለት ነው። ወይኔ የሀበሻ ወንዶች ግን ማለት ነው እንደዚህ ማለት አየር ላይ መንከባከብ እንደዚህ ልመዱ። ሚስቶቻችሁን ወይ ገርል ፍሬንዳችሁን ወደ ሚዲያ ስታመጡ ወይ ደግሞ ይዛችሁ ስትሄዱ እጅ እንደዚህ ይዞ መሄድ ልመዱ። ፎር ኤግዛምፕል ላይክ አዶናይ እናንተን ለማሰልጠን የግዴታ ውጭ መላክ አለብን እንደ እኛ አንስቶች? እናንተ እንድትሰለጥኑ እናንተ ሴትን ለሴት ልጅ ክብር እንዲኖራችሁ ውጭ ሀገር እንላካችሁ፣ ካናዳ እንላካችሁ፣ አሜሪካ እንላካችሁ። አረብ ሀገር እንኳን ብታውቁ አረብ ሀገር ከሄዳችሁ የሀበሻ ወንዶች ባይዘዌ ለሴት ልጅ ሪስፔክት አይደለም ተምራችሁ የምትመጡት። አረብ ሀገር የአረብ ሴት ታውቃላችሁ፣ ለባሏ በጣም ነው እንዲህ የምትወደው።
ምክንያቱም ባል ፊት ፊት ይሄዳል፣ ሚስት ኋላ ኋላ ነው የምትሄዱ። አረብ ሀገር በብዛት ካያችሁ አብረው እኮ አይሄዱ። ወንዶች ሴቶቹ ፊት ፊት ነው የሚሮጡት። ቤተሰብ ወንዶቹ ፊት ፊት ነው የሚሮጡ፣ ሴቶቹ ኋላ ኋላ ነው የሚሮጡ። አብረው እንኳን አይሄዱ። እንደው ግን እናንተን ለማሰልጠን ግን ማለት ነው አሁን ነው እንደውም ስግጥ ፍምስ ካላችሁ አሁን ነው የሀበሻ ወንዶች ስግጥ ፍምስ ማለት ያለባችሁ። ስግጥ ፍምስን ወዳችሁታል አይደለ? ስግጥ ፍምስ ቢልም ማለት ነው ለሴት ልጅ ያለውን ሪስፔክት አያችሁ ጋይስ። የጃኒን ግሬሷ እኮ በቃ ተጥለቀለቀ እኮ ጌታ በቃ ማለት አስከበራት። ተሳስቻለሁ ቤተሰብ ጃኒ ባይዘው አዶናይ ባይዘው ጃኒን አስከበራት። አዶናይ ጃኒን አስከበራት። እናቴ ትሙት የምሬን ነው። ይሄ አያያዙ ምናምን ከዛም ጋይስ በጣም እንክብካቤና ትሪት ስላደረጋት የሆነ አያያዙ ምናምን ለየት ስላለባቸው ምን እንዳሉ ሰማችሁ? መድረክ ላይ ጃኒን አላመሰገንም። ጢልማጦስ ምንድነው ጃኒን እዛ ላይ ወጥቶ አብረሽኝ ስለታገልሽ ፍምስናዬን ስላሰጠሽኝ አመሰግናለሁ እንዲላት ነው እንዴ? ጋይስ እናንተ ግን በጣም እኮ ነው የምታስቁት እኮ። እንደሆነ እኮ ቤተሰብ እና አዶናይ እንደው በሌላ እንቀጥቅጠው እንጂ አሁን በዚህ ይቀጠቅጣል። ቤተሰብ እንዴ ጠፍቶ ነው ምን አባቱ ነው ነው ደግሞ አቃጣሪ አታቃጠር ትበላታለህ። የሀገሬ ልጆች አዶናይ በሌላ እንበለው እንጂ አሁን ከአዶናይ በምን ጃኒ መመስገን አለባት የምትይው በምንድን ነው? የኔ ፍቅር እስኪ አስረጅኝ። አዶናይን ወደ ሚዲያ ያመጣችው ጃኒ ናት? ቲክቶክ እንዲሰራ ያደረገችው ጃኒ ናት? የኔ ፍቅር እስኪ ይሄን መልሽልኝ። ጃኒ መመስገን አለባት የምትሉት እኔ አንዳንዶቻችሁ ንግግራችሁ ግራ ይገባኛል። ለምን መድረክ ላይ ስሟን አልጠራም? ምን ማለት ነው? በምንድን ነው? አዶናይ እኮ ዛሬ አይደለም ስግጥ ፍምስ ያለብን እኮ ድሮ ነው። ፍምስናንም ምንም ያመጣውን አይደለም። ምን አሁን አቀነና ቻፕስቲክ ሲፎራ ሲለን የፈመሰው ሲቀጥል ላይክ መድረክ ላይ ለመደናነቅም ለማድነቅም የሚያበቃ ምንም ነገር የላቸውም። እሱ ታችንን ነው ፍሪጅ የገባም ካለቻ ለማድነቅም ለመደናነቅም ይሄ ላይክ ለሁሉም ነገር ክሬዲት ስጡ የምትሉት እዳለ ባይዘዌይ ምክንያት ስለፈለጋችሁ ነው እንደዛ ያላችሁት እንጂ ባይዘዌይ እውነቱን ስነግራችሁ አዶናይ ጃኒን በጣም ያስከበራት። እኔ ያየሁትን ነው የምነግራችሁ። ጃኒን በጣም ነው ያስከበራት። በጣም ነው በቃ ንግስት ያደረጋት። በሰዎች ዘንድም ንግስት ተደርጋ እንድትታይ አድርጓታል። ያንን ደግሞ አዶናይ ነው ያደረገው። ሶ ያንን ነገር አድርጎ ሚዲያ ላይ የፈለጋችሁት እዛ ላይ ወጥቶ እመቤቴን እንዳመሰገነው ጃኒንም እንዲያመሰግን ፈለጋችሁ። ምን እኔ ግን እናንተ በጫጮ ናችሁ እንዴ ጋይስ? ኧረ ተው ላይክ ይሄ ኤኒዌይስ ለምን ከልጅቷ ጋር ታጣሉኝ? ብትጣላኝስ ምን አገባኝ? ግን ታስቃላችሁ። እውነት ለመናገር ጃኒን ግሬስ ያስጨመረላት አዶናይ ነው። የሀበሻ ወንድ ከአዶናይ ተማሩ። ፍቅር አሰጣጥ፣ ሴት ልጅ ሪስፔክት አደራረግ፣ ሚስቶቻችሁን መንከባከብ። እናንተ ደነዞች አይገባችሁም። እናንተ እንደዚህ አዶናይንም አይታችሁ አያገባችሁም እኮ ገብርኤል ነው። እስኪ ተማሩ እነጋሼ እስኪ ተማሩ። ወይኔ ሊያ ጀስቲን እና ሰሊና እኮ ነው የሆኑብን ጋይስ። ባይ ዘ ዌይ ሴቶቹ አይን አውጣ ናቸው። ኤኒዌይስ በጣም ነው ደስ የምትሉት አዶናይ እና ጃኒ።
በጣም ነው የምታምሩት። እንኳን ደስ አለህ። ዩቲ ብታሸንፍ ደስ ይለኝ ነበረ። አሸንፈሃል። ከዚህ በኋላ ጥሩ ነገር እንጠብቃለን ካንተ። ጥሩ ልጅ ነህ፣ ሰው አክባሪ ነህ። አንዳንድ ጊዜ ግን አድናቆትና ውደሳ ሲመጣ የምናረገውንና የምንሰራውን ነገር ስለምንሳሳት ተጠንቀቅ። ከአንደበት የሚወጡትን ነገሮች በጣም ተጠንቀቅ። ቦታ ምረጥ። ስታወራ ስትናገር ቦታ ምረጥ። ፍምስና አንዳንዴ ያደነቁራል፣ አድናቆትም እንደዛው። ሁሌ መወደድ የለም፣ ሁሌ መደነቅ የለም፣ ሁልጊዜ ከፍታ የለም። ስለዚህ ህዝቡ ይጠብቅ ሳይሆን ምንድነው እግዚአብሔር ይጠብቅ። ይሄን እላለሁ። አይ ላቭ ዩ ዩቲዬ የኔ ቆንጆ። ብታሸንፊ በጣም ደስ ይለኝ ነበረ። አላሸነፍሽም፣ ግን ለኛ አንቺ አሸናፊ ነሽ። በጣም ነው የምንወድሽ። ጎበዝ ልጅ ነሽ። ከዚህ በኋላ ብዙ ነገር መስራት የምትችይ ልጅ ነሽ። የተሻለ ነገር ይገባሻል። ይሄን ነው የምለው። አመሰግናለሁ። የቲክቶክ አዋርድ እዚህ ጋር ይበቃል። ቤተሰብ አሁን ዝሆኔ ፋኒ ይመጣሉ፣ እዚህ ቤት ይፈለጋሉ። አሁን እዚህ ላይ ያላችሁ ምህመናን ቤተሰብ ይሄን አስተያየት ስሰጥና ኮሜንት ስሰጥ ወይም ደግሞ ስለ ዝሆኔ ሳወራ ማንሽም ብትሆኚ በፈለግሽው ነገር መውሰድ ትችያለሽ። ግን እኔ ስለ እውነት ነው ላወራ የምችለው፣ ስለ ዝሆኔና ስለ ፋኒ። እዚህ ውስጥ የሚስማማ ሰው ካለ በእኔ ሀሳብ ይስማማ፣ የማይስማማ ሰው ካለ የፈለገውን ይበል። በዚህ ሰዓት እኔ መናገር የምፈልገው ነገር አለ። ያ ነገር ብዙዎቻችሁ ሊደብራችሁ ይችላል፣ ብዙዎቻችሁን ደግሞ ደስ ሊላችሁ ይችላል። አላቅም፣ ግን እውነት ነው የምናገረው። ስለ እውነት የተሰማኝን በማንም ተጽዕኖ በማንም ምናምን አይደለም፣ እንደ ራሴ እንደ ሊያ ነው የማወራው። ከምንም ጋር ታያይዙብኝ ሀሳቤን መሞገት ትችላላችሁ። የተሰማኝን ስለሆነ የምነግራችሁ ማለት ነው። ስለ ዝሆኔና ስለ ፋኒ ሳወራ በዚህ ሰዓት እግዚአብሔር በሚያውቀው እግዚአብሔርን ቴኳ ትሙት እመቤቴ ዝሆኔ በጣም ያሳዘነችኝ